እስኪ አስቡት ጠዋት ተነስታችሁ ቁርሳችሁን እየበላችሁ ከዛም በኋላ ቲቪ ከፍታችሁ ስታዩ ጦርነት ተጀምሯል። ከዛም በኋላ ቡናችሁን እየጠጣችሁ እያለ ገና ቁርሳችሁን ሳትጨርሱ ጦርነቱ አልቋል ይባላል። ከዛም ስምምነት ተፈራርሞ የዓለም ካርታ ተለውጧል። ለማመን ይከብዳል አይደለም? በዛሬ ቪዲዮአችን ላይ የዓለማችን ሶስቱን ጦርነቶች እናያለን። የመጨረሻው ደግሞ ለማመን የሚከብድ። ታዲያ የትም እንዳትሄዱ አብረን የምናየው ይሆናል። አዲስ ለሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ። በሶስተኛ የሚገኘው ጦርነት ለ13 ቀን ብቻ የቆየ ጦርነት ነው። ነገር ግን ጊዜው አጭር መሆኑ ያታላችሁ። ይህ ግጭት አዲስ ሀገር የፈጠረው ግዙፍ ግጭት ነበር። የዩሮፒያን አቆጣጠር በ1971 የፓኪስታን ሀገር በሁለት ተከፍላ ነበር፣ የምዕራብ ፓኪስታን እና የምስራቅ ፓኪስታን። በመካከላቸው 1000 ማይል ወይም ደግሞ 1600 ኪሎ ሜትር የሚረዝም የህንድ ግዛት ይገኝ ነበር። ምንም እንኳን አንድ ሀገር ቢሆንም ኖሮ የተለያየ ቋንቋ ነበር የሚያወሩት። ታዲያ ችግሩ የሚመጣው ደግሞ እዚህ ጋር ነው። የምዕራብ ፓኪስታን የጦር መሳሪያውንና ወርቅ ይዛለች። የምስራቅ ፓኪስታን ደግሞ ህዝቡና ምርቱ ነበራት። ታዲያ በ1970 በነበረው የዲሞክራሲያዊ ምርጫ የምስራቅ ፓኪስታን አሸነፉ። ይህን ተከትሎ የምዕራቡ ፓኪስታን የማይታመኑ ነገር አደረጉ። ኦፕሬሽን ሰርች ላይት የተባለ አሰቃቂ ወታደራዊ እርምጃ ወሰደ። ተቋሙ ወደ ቀውስ ተቀየረ። 10 ሚሊዮን የሚጠጉ ሰዎች ከጥቃት ለመሸሽ ወደ ህንድ ተሰደዱ። ታዲያ በዚህ ጊዜ ላይ ህንድ ወደ ቅዠት ውስጥ ገባች። በጊዜው የነበረችው ጠቅላይ ሚኒስትር ኢንዲራ ጋንዲ እርምጃ ካልወሰደች በስደተኞች ብዛት የተነሳ ሀገሪቷ ልትፈርስ እንደሆነች ተገነዘበች። በመጨረሻም በታህሳስ 3 ቀን ፓኪስታን በህንድ ማረፊያ ላይ ድንገተኛ ጥቃት ሰነዘረች። ይህ የጦርነቱ መጀመሪያ ሆነ። ህንድ ራሷን ለመከላከል ባለፈ በሁለት አቅጣጫ ታላቅ የሆነ ጥቃትን ሰነዘረች። እናም ልክ ታህሳስ 16 ላይ የምስራቅ ፓኪስታን አዛዦች እንደተከበቡ ተረዱ። እናም በታላቅ ህዝብ ፊት 93000 የፓኪስታን ወታደሮች መሳሪያቸውን እያስቀመጡ እጃቸውን እየሰጡ ገቡ። ከ13 ቀን በኋላ ጦርነቱ አበቃ። አሁን ላይ ባንግላዴሽ እየተባለች የምትጠራ ሀገር ተመሰረተች። እስኪ አስቡት፣ በ13 ቀን ብቻ የተካሄደ ጦርነት የዓለም ካርታን በዛው ተለወጠ። ቀጥሎ የምናገኘው ጦርነት በቆይታው ስም የተሰየመ ጦርነት ነው። የ6 ቀን ጦርነት። አስባችሁታል? ይህን ጦርነት ሰኞ ጠዋት ብትጀምሩት የሳምንቱ መጨረሻ እረፍት ቤታችሁ እንደመግባት ማለት ነው። በ1967 የመካከለኛው ምስራቅ ቀጠና እንደተጠመደ ቦምብ ሆኖ ነበረ። የግብፅ ፕሬዝዳንት ናስር የተባበሩት መንግስታት የሰላም አስከባሪዎችን በማስወጣት እና የእስራኤል የንግድ መስመር የሆነውን የቴህራን ባህር ሰርጥን በመዝጋት እስራኤልን አንቆ ለመያዝ ሞከሩ። እስራኤል በጎረቤቶቿ ግብፅ፣ ዮርዳኖስ እና ሶሪያ ተከባ ነበር። ታዲያ እነዚህም ሀገራት ለታላቅ ጦርነት እየተዘጋጁ ነበር። ዮርዳኖስ፣ ሶሪያ እና ኢራን ታንኮቻቸውን ወደ እስራኤል ድንበር እያስጠጉም ነበር። ታዲያ በዚህም ጊዜ ላይ ዓለም ጸጥ ብሎ ለሁለተኛ የዘር ማጥፋት ወይም ደግሞ ሃሎካስት በሚባለው ሊፈጠር ነው በሚል ትንፋሿን ይዛ ትጠባበቅ ነበር። እስራኤልም ቀድማ ካልመታች ልትሸነፍ እንደምትችልም ተረዳች። ስለዚህ አንድ አስደንጋጭ ውሳኔና ፈጣን ውሳኔ ወሰደች፣ ቀድሞ ማጥቃት። በፈረንጆቹ ጁን 5 ጠዋት ላይ እስራኤል የመብረቅ ያክል ፈጣን የአየር ጥቃት ሰነዘረች። በዛን ጊዜ የግብፅ የአየር ኃይል አብራሪዎች ገና ቁርሳቸውን እየበሉ ነበር። እስራኤል ኦፕሬሽን ፎከስ የተባለ ዘመቻ ጀመረች። ከራዳር እይታ ውጪ ለመሆን በሜዲትራኒያን ባህር ላይ ዝቅ ብለው በረሩ። በጥቂት ሰዓታት ውስጥ የግብፅ አየር ኃይል ገና መሬት ላይ እንዳሉ አወደሙት። የአየር ድጋፍ ያጡት የሌሎች ሰራዊቶች ደግሞ በቀላሉ ተሸነፉ። ታዲያ በ144 ሰዓት ውስጥ ብቻ 3 የተለያዩ ሰራዊቶችን በማሸነፍ የዌስት ባንክና የሲና ልሳነ ምድርን ጨምሮ ሰፊ ግዛቶችን ተቆጣጠረች። ይህ ጦርነት የፍጥነትና የጥበብ ስትራቴጂ የታየበት ጥበብ ነበር። በአንደኛ ደረጃ ላይ ደግሞ ያለው የአንግሎ ዛንዚባር ጦርነት ነው። ይህ ጦርነት የዓለም ክብረ ወሰን ባለቤት ነው። ሳንዶች ለመስራት ኩሽና ብትሄዱ ስልካችሁን ረስታችሁ ብትመለሱ ሙሉ የአንግሎ ዛንዚባርን ጦርነት ልታመጡላት ትችላላችሁ። ታሪኩ እንደዚህ ነው። በአውሮፓውያን አቆጣጠር በ1896 የዛንዚባር ሱልጣን ወይም ንጉስ የሆነው ሐማድ ቢን ቱዌኒ በድንገት ባልታወቀ ምክንያት ይሞታል። ታዲያ እሱንም ተከትሎ የሐማድ ቢን አጎት ልጅ የሆነው ካሊድ ቢን ባርጋሽ ምርጫ ሳይጠብቅ ቤተ መንግስቱን በመቆጣጠር ራሱን ንጉስ አርጎ አወጀ። በጊዜው ደግሞ ምንም እንኳን ንጉስ ቢኖር ኖሮ ዛንዚባር በብሪቲሽ ኤምፓየር ቁጥጥር ስር ነበረች። ማለትም ያለ እነሱ ፈቃድ ምንም አይነት ስልጣን ሊኖር አይችልም ማለት። ታዲያ ይህንም ተከትሎ ብሪቲሾቹንም በጣም አስቆጣ።
እናም ቀጭን የሆነ ትዕዛዝ ሰጡት። በፈረንጆች ቀን አቆጣጠር ኦገስት 27 ስልጣኑን እንዲለቅ አለበለዚያ ወደ ጦርነት እንደሚገቡ ነገሩ። ታዲያ ካሊድም የሚያሸንፋቸው መስሎት ስለነበረ እንዲህ ብሎ መለሰላቸው። ባንዲራችንን የምናወርድበት ምንም አይነት ምክንያት የለም። በተጨማሪም በእኛም ላይ ተኩስ ትከፍታላችሁ በሚል እምነት የለንም የሚል ምላሽ ሰጠ። ታዲያ ይህንንም ተከትሎ ብሪቲሾች 5 የጊዜው ዘመናዊ እና ግዙፍ መርከቦችን ወደ ቤተ መንግስቱ ፊት ለፊት አቆመች። ሰዓቱ ጠዋት 3 ሰዓት ሆነ። ካሊድም አልተንቀሳቀሰም ነበር። ልክ በ3 ሰዓት ከ2 ሰከንድ ላይ የብሪቲሽ ጦር መርከቦች ወደ ቤተ መንግስቱ ተኩስ ከፈቱ። የእንግሊዝም ጦር የካሊድ ወታደሮቹን በልጦ ስለነበረ ወዲያውኑ ተሸነፉ። የካሊድም ወታደሮች እጃቸውን ሲሰጡና ሲሸሹ ፍንዳታዎቹ ቤተመንግስቱን አናወጡ። በደቂቃ ውስጥም ቤተመንግስቱ እንዳልነበረ ሆነ። ታዲያ ልክ ከጠዋቱ 3 ሰዓት ከ40 ላይ ጦርነቱ ተጠናቀቀ።